ክርስቶስ ጌታ ነው ጌታ ነው ያው ጌታ ነው ክብር ለእግዚአብሔር አምላካችን ይሁን እስቲ እናንተ ተነሱልኝ እስቲ ጌታ የተባረከ ይሁን ኑልኝ እስቲ እግዚአብሔር ያው ነው ዛሬ ይፈውሳል እግዚአብሔር የተመሰገነ ይሁን ክብር ለእግዚአብሔር ይሁን እዚህ ጋር ሁሉ ጌታ ይባረክ እግዚአብሔር መልካም ነገር አድርጎለታል ዛሬ ጌታ የተባረከ ይሁን ስለነጽሮትን ያውልቁ ጌታ ይባረክ አሜን እንደነገሩን ከጸሎት በፊት ከመጸለይ በፊት አንድ አይናቸው በፍቃይ በትክክል ግራይ ነው ታያይ ነበር ጌታ የተመሰገነ ይሁን እና የሚገርመው ነገር ከድምጽ ውጪ ማየታችን ነበር የሚሉት እስቲ አሁን በትክክል ድሮ የሚሰራውን አይን ያዙ ጌታ የተመሰገነ ይሁን አሜን አሁን ምን ይታዩታል አሁን በጣም ማለት ነው ማያለ ሁሉ ነገር አያለሁ ጸሎት በፊት እኔን ማየት ይችሉ ነበር ድምጽ ነኝ እንጂ ማየት አልችልም ነበር ያድናል ኢየሱስ ያድናል ኢየሱስ ያድናል ክብር ለእግዚአብሔር ይሁን ድምጽ ውጪ ማየት አይችሉም ነበር ይሄ መለኮታዊ ተአምራት አሜን ይሄ መለኮታዊ ተአምራት ነው ጌታ የተመሰገነ ይሁን አንድ አይናቸው አለማየት ብቻ ሳይሆን እንደገና ሌላም ችግር ነበረው ወገቤና ይሄ ግራ እግሬ በቃ አውቆ ይገነዘዝብኛል ስረቅም እንረቅበት አላውቅም ነበር አንተ ጸልይልኝ ዲንጭ ከዚህ እንደ እሳት ነገር እያቃጠለ ጌታ ያባረክ ወደም ተሳቀሱ ክብር ለእግዚአብሔር ይሁን ኢየሱስ ክርስቶስ ያድናል በመስቀል አበሉት ኢየሱስ ያድናል በጌታ ሰላም ሂዱ አሜን ጌታ ይባረክ ያው ነው እግዚአብሔር የማይማየት ማይችልን አይን የሚከፍት ኢየሱስ የሚያጥተው የሌለ ኢየሱስ ከፍታለው የሚዘጋ የሌለ እዘጋለው የሚከፍት የሌለ ተብሎ የተነገረለት ሃሌሉያ ኢየሱስ በመካከላችን ሕያው ነው ጌታ ለዘላለም ይባረክ መጽሐፍ ቅዱስ ያዘን ባለፈው የጀመረው ኤፌሶን ምዕራፍ 3 ቁጥር 14 ላይ መነሻ ሐሳብ ላድርግና ወደ ሐሳቤ ቀጥ ብዬ እገባለሁ ሱጋት ስለማልቆይ አንብቤ ማለት ፈልጋለሁ ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ እንግዲህ ባለፈው ሳምንት የነበራችሁ እንደምታስተውሱ ስለ ውስጥ ጥንካሬ ስለ ውስጥ ማንነት ጥንካሬ ውስጣዊ ስለሆነ ጥንካሬ የአመለካከት ጥንካሬ የማንነት ጥንካሬ ነው በእግዚአብሔር ቃል እያየን ያለነው እንደተናገርኩኝ ሰው ብዙ ነገር እየሰማ ውስጡ ጽኑ አይደለም ብዙ ነገር ውስጣችን ያፍረከረከን ያለው አምልከን ወተን ተፍረከርከናል ዘምረን ወተን ተሰብከን ወተን ብዙ የሚያፍረከረኩ ነገሮች በመንገዳችን አሉ ይልቁንስ በመጨረሻው ዘመን ልናስብ የሚገባን እውነት ቢኖር መጽናት ብቻ ክብር ለእግዚአብሔር ይሁን ስለዚህ በኋላ በሕይወታችን የሚያጸኑ መልእክቶች የሚያቆሙ መልእክቶች በሁለት እግሮቻችን መቆም የሚያስችሉ እውነቶች ሊለቀቁ ይገባል በሁለት እግሮቻችን ሳንቆም እንደምንበር የሚነገሩ መልእክቶች ሳይሆኑ መጽናታችን ሳይታወቀን መሻገራችን የሚታወቅበት እውነት ሳይሆን በመጀመሪያ ደረጃ በክርስቶስ ስር ሰዳችሁ ደግሞ ተብሎ እንደጻፈ ስር መስደድ የሚገባን እውነቶች በሕይወታችን ሊለቀቁ ይገባል እግዚአብሔር የተመሰገነ ይሁን እንግዲህ ለኤፌሶን ሰዎች ጳውሎስ ምን ብሎ ይናገራቸዋል በአፊት ስለዚህ ምክንያት እንበረከካለሁ ስለዚህ ጉዳይ ጸልያለሁ ስለዚህ ጉዳይ ስለናንተ ማንዳለሁ እጮሃለሁ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ሃሌሉያ በኃይል እንድትጠነክሩ ስለዚህ እግዚአብሔር እውነት የገባቸው የቀደሙ አባቶቻችን ለሚታየው ነገር ሳይሆን ለሚበላው ነገር ሳይሆን ለሚጠጣው ነገር ሳይሆን ለሚለበስ ነገር ሳይሆን ለሚያልፍ ነገር ሳይሆን በክርስቶስ ለምንተከልበት እውነት ይጋደሙ ስለዚህ አሁን
አይሆንም ስር መስደድ በህይወታችን ይሁንልን አሜን እንግዲህ ስር መስደድ እንደሚገባ አቤቱ ልቤ ጽኑ ነው እንዳለ ልባችን ጽኑ መሆን እንደሚገባ እግዚአብሔር ቃል አይተናልና የውስጥ ጥንካሬያችን ምክንያት የሚሆኑ ነገሮች ቢያንድ ሶስት ነገሮችን አሳይቻለሁ የመጀመሪያው የእግዚአብሔር ቃል እንደሆነ ሁለተኛው ጸሎት እንደሆነ መጸለይ እንደሚገባ ውስጣችን እንዲጠነክር ነው አብረን ያየነው ሌላው ሶስተኛው ሐሳብ ምድረ በዳዎች እንደሚያጠነክሩ ጠንካራ ነገሮች ጠንካራ ሁኔታዎች ጠንካራ የሆኑ ነገሮች በህይወታችን ላይ ሲመጡ ውስጣችንን እንደሚያጠነክሩ እና የምድረ በዳዎችን መሸሽ እንደሌለብን እግዚአብሔር ቃል አይተናል እና ያለፍናቸው ነገሮች ጠንካራ ያለፍናቸው ነገሮች ለነገ እምነት እንደሚሆኑ አይተናል እና ዳዊትም ከዛ ጋር ያየንበት ነገር አለ ወደ ጎልያድ ከመሄዱ በፊት የአባቴን በጎች ይጠብቅ ብሎ የሚናገረው ታሪክ ነበረው ከድብ ጋር ከአንበሳ ጋር ይጋጠም የነበረበት ህይወት እንደነበረው ያሳያል ስለዚህ ለጥንካሬዎቻችን ምክንያት የሚሆኑ ዛሬ ምናልባት የተጨነቅንባቸው ነገሮች አይኖቻቸውን ማየት ማንፈልጋቸው ነገሮች መስማት ማንፈልጋቸው ነገሮች ጀርባ ሰጥተን ልንሄድ ያሰብናቸው ነገሮች ለጥንካሬያችን ምክንያት ሊሆኑ ይችላል አሜን አሜን ክብር ለእግዚአብሔር አሜን ስለዚህ በህይወታችን ባላለፍንበት ነገር ላይ የምንናገረው ነገር ጉልበት ላይ ኖሮ ይችላል ምንድነው ያለፍክበት ምንድነው በህይወት ያለፍከው ነገር ምንድነው አንድ የሰማሁት ነገር በጣም በእድሜ የገፉ ትልቅ ሰው ብዙ ነገር በህይወታቸው ያለፉ ትልቅ ሰውና አንድ ወጣት ልጅ በጣም የእግዚአብሔር ቃል ጋር ያለ ወጣት ልጅ ሁለቱም አንድ ጉባኤ ላይ አንድ የእግዚአብሔር ቃል ክፍል እንዲያነቡ እድል ተሰጣቸው በመጀመሪያ ወጣት ልጅ ምን በህይወቱ ላይ ያላለፈበት ወጣት ልጅ ተነሳና መዝሙር 23ን ሁለቱም እንዲያነቡ ነው እድል ተሰጣቸው መዝሙር 23ን እንደ ጋዜጣ አንብቦት ወረደ እግዚአብሔር እረኛዬ ነው የሚያሳጣኝ የለም በለመለመ መስክ ያሳድረኛል በዕረፍቱ ውኃ ዘንድ ይመራኛል ነፍሴን መልሳትና ብሎ ወረደና ከዛ በኋላ ደግሞ ሌላ ጉባኤው የሚያውቃቸው በህይወታቸው ብዙ ነገር ያለፉ ሽማግሌ ተነሱና ብድግ ብለው ያቺን ክፍል ሲያነቡ ጉባኤውን ማልቀስ ነበር ያኛው እንደ ጋዜጣ ያለፈበት ነገር የለው እሳቸው ግን ገና ሲናገሩ እግዚአብሔር እረኛዬ ነው ሲሉ ይገባቸዋል አንድ ያለፉበት ነገር አላቸው እንዴት እግዚአብሔር እንደታደጋቸው ያለፉበት ነገር አላቸው ያለፍንበት ነገር የሌለበት ነገሮቻችን አቅም አይኖረው የአምስት ዓመት ልጅ አለች እንዲወራምና አንዳንድ ጊዜ ትገርመኛለችና ሳስበው የትላንቱን አስቸጋሪ መንገድ ይያለች ተዘመራለች ገና እኮ አሁ ሳትል ሲያን ምን ያለፈችበት ነገር አለ ምን አስቸጋሪ ጎዳና አጣላችሁ አንዳንዶቻችን ስብከት እንደዛ ያንዳንዶቻችን ዝማሬ እንደዛ ያንዳንዶቻችን ነገር ባላለፍንበት ነገር ብዙ ነገር ይላል ትንሽ ነገር ደግሞ ሲደርስብን ወይ ይሆናል ጠንካራ ነገሮችን እንሸሻለን በጠንካራ ነገሮቻችን ላይ ውስጥ ያለፉ ነገሮች አይደሉም ጠንካራ ነገሮች ውስጥ እግዚአብሔር ያሳድገናል አሜን አራ ክብር ለእግዚአብሔር ይሁን አሜን ጠንካራ ነገሮች የምናልፍባቸው ነገሮችን ሳንሸሽ ማለት ነው ምንም በህይወታችን ያላለፍንባቸው ነገሮች ለሰውም ጉልበት አይሆኑም ለኛም ጉልበት አይሆኑም እና እግዚአብሔር በእንደዚህ መልኩ ህይወታችንን ያጠነክራል ጌታ የተመሰገነ ይሁን እንግዲህ የውስጥ ጥንካሬ የውስጥ ጽናት የውስጥ ጥንካሬ ያስፈልጋል ለምን እየተናገርኩ እንዳለ ራሴ ፈራለሁ ምን በፊታችን ሊሆን እንዳለ በእያንዳንዳችን ፊት በአገራችን በቤተ ክርስቲያን ደረጃ በመሪዎች ደረጃ ነገሮች እንደተጠበቁ ላይሆኑ ይችላል እንደለመድናቸው ላይሆኑ ይችላል በፊታችን ምናልባት ጆሮ ጭው የሚያሳይ ነገር ሊመጣ ይችላል ዛሬ ጆሮ ያለው ይስማ መጽናት ይሁንልን አሜን አረ ክብር ለእግዚአብሔር ይሁን መጽናት ይሁንልን በሚገጥም ነገር በሚመጣው ነገር ህይወት ዙሪያ ላይ በሚከብር ነገር መካከል መጽናት ይሁንልን አሜን ስለዚህ እግዚአብሔር እንድንጸና ይናገረናል እንድንቆም ይናገረናል እንድንጠረክር ይናገረናል ወገኖቻችን እንድናሸነፍት እግዚአብሔር ይጠይቀናል ጌታ ተመሰገነ ይሁን መጽናት ይገባናል እንድንጸና እግዚአብሔር ቃል ያሳያል መጽናት ይገባናል በብዙ ነገሮች መካከል ልናልፍ እንችላለን አንዳንድ ነገሮችን ማየት ፈልጋል በምን መጽናት እንደሚገባን ዛሬ ማሳየት ፈልጋል በምን መልኩ ነው ምን ውስጥ ነው መጽናት የሚገባን የመጀመሪያው ነገር
ፕሮግራም ሲዞን በማይመጡ ሰልፎቻችን መካከል እግዚአብሔር ልባችን እንዲጸና ይፈልጋል። አሜን። አባቶቻችን በሰልፍ መካከል ጸንቶ አልፏል። በተጋድሎ መካከል ጸንቶ አልፏል። አሁን ያለነው ነገር በትንሽ ነገር ወየው ምንል በትንሽ ነገር የምናለቅስ ትንሽ ነገር ቢበቃል ትላልቅ ሰልፎችማ ቢበቃ አዳራሽ ላይ ጥልን የምንችል ሰዎች ነው እንችላለን። ዛሬ ላይ እግዚአብሔር ይናገረናል። ክብር ለእግዚአብሔር። መጽሐፍ ቅዱስ ያዝን አንደኛ ጴጥሮስ ምዕራፍ 4 ቁጥር 12 ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት ያደርጋችሁ ደስ ይበላችሁ በክርስቶስ መከራ በመተካፈሉበት ልክ ደስ ይበላችሁ። እንግዲህ በተለያየ ስፍራ ለተመተኑ ሰዎች ጴጥሮስ ይሄን መልእክት እየጻፈላቸው ነው ያለው። ለአማኞችም እየጻፈ ነው ያለው። በስደት መካከል አሉ፣ መከራ አለባቸው። ከክርስቶስ የተነሳ በብዙ አቅጣጫ ዋጋ እየከፈሉ ላሉ ቅዱሳን ነው እየተናገረ ያለው። እና እየተናገረ ያለው በእናንተ መካከል እንደ እሳት ሊፈትናችሁ በሚመጣው መከራ መካከል ድንቅ ነገር እንደመጣባችሁ ወይ በሌላ ሰው ያልደረሰ ነገር በእናንተ ላይ እንደደረሰ ያዘኝ ልቀቀኝ አትበሉ። ድንቅ ነገር እንደመጣባችሁ አትጠሩ። ክብር ለእግዚአብሔር። ድንቅ ነገር እንደመጣባችሁ ልዩ ተአምር እንደመጣባችሁ እያለ ያለው ጠንካራ ነገር ነው እየተናገረ ያለው። እንደ እሳት ነው የሚለው። እንዲህ ጭራሽ እንደ እሳት ይፈትናችሁ ማለት ምንድነው? ወርቅ በእሳት ተፈትነው እንደሚወጣ ሊያጠፋችሁ ሳይሆን እንደ ወርቅ ሊያነጥራችሁ ዋጋችሁ ከፍ ሊያደርግ። ሃሌሉያ አሜን አሜን አሜን። ዋጋችሁ ከፍ ሊያደርግ ተቀባይነታችሁ ከፍ ሊያደርግ ወደ እናንተ በመጣው መከራ አትደነቁ፣ አትሹት፣ ተጋፈጡት። እንደ እሳት ሊፈትን ይላል። ወርቅ መሆኑ በእሳት እስካልተፈተነ ድረስ አፈር ነው፣ ተራ አፈር ነው። በእሳት ተፈትነው ካልወጣ በቀር ማለት ነው። ስለዚህ ክርስትናችሁ፣ እምነታችሁ፣ ሃይማኖታችሁ በተጋድሎ ውስጥ በሰልፍ መልኩ ውስጥ እስካልተፈተነ ድረስ መልኩ ምናልባት ለጊዜው ብቻ ሊሆን ይችላል። የተከተልነው ወንጌል በመስቀል በኩል አልፎ ትንሣኤ ያለበት ይሁን። ኧረ ክብር ለእግዚአብሔር ይሁን። አልጋ በአልጋ የሆነ ሳይሆን ዳቦ እንደመብላት አይነት ነገር ሳይሆን ወንጌል ኢየሱስ ሞቶ ከሞት በኋላ በትንሣኤ የሰጠን ወንጌል ይህ ሕይወት። ክብር ለእግዚአብሔር ይሁን። ይህ የክርስትና መልክ፣ ይሄ የወንጌል መልክ በመስቀል ውስጥ ያለፍክ በየቀኑ ሊሆን ይችላል በአመታት መካከል በመስቀል ውስጥ ያለፍክ ሕይወት ትንሣኤ የሚያገኝበት፣ ስራ ትንሣኤ የሚያገኝበት፣ አገልግሎት ትንሣኤ የሚያገኝበት፣ ኑሮ ትንሣኤ የሚያገኝበት ሕይወት ነው። ብዙ ነገር እንፈልጋለን፣ ትንሣኤ እንፈልጋለን፣ መስቀልን አንፈልግም። ስለዚህ በመካከላችሁ እንደዛ እንደሚሆን አታስቡት። ድንቅ ነገር እንደመጣባችሁ አታስቡ ይላል ጴጥሮስ። የሚገርመው ጴጥሮስ ጠንካራ ሕይወት በሰልፍ መካከል ያለው ሰው፣ ጠንካራ ጽናት ያለበት ሰው፣ በጣም የጸና ሰው ነው። ሐዋርያት ሥራ ምዕራፍ 12 ላይ ያዕቆብን ከገደሉት በኋላ የባሰ ደግሞ ስደት አምጥቶ ሊያጸኑባቸው ስለፈለጉ ይላል ጴጥሮስንም እንደገና እስር ቤት ሲከቱት ትመለከታላችሁ። ከዛ በኋላ ወደ ወታደሮች አሳልፎ ሰጥተው ሁለተኛ ሶስተኛ ክፍል ላይ ውስጠኛው ክፍል ላይ አስሮ ሲያስቀምጡት ታያላችሁ። የሚገርም ነገር ነው። ያዕቆብን ገለውታል። አማድ የሆነ ሰው በኢየሩሳሌም ገለውታል። እንደገና በበነጋታው ጴጥሮስን ለመግደል እስር ቤት ገብቷል። ይህ ሰው ነገ ሊሞት ዛሬ እስር ቤት ታስሮኛል። አንዳንዶቻችን እንኳን ታስረን ትንሽ የሆነ ኮሽታ እንኳን ሲሰማ ትጋጋችን ምን በረግብ ሰዎች ነው። ታስሮ መታሰር ብቻ አለ። ነገ ያዕቆብ ዕጣ ይጠብቀዋል። እየጠበቀው ግን ለሸረ ክፍል ተኝቷል። አላውቅም እንግዲህ ታስሬ ለነገ እንደምታወይ እንደምሰዋ እየተናገረኝ እንቅልፍ ይወስደኝ ይሁን አላውቅም። ይህ ሰው እንደሌላ ሰው ሚስት አለው፣ ልጅ አለው፣ ኑሮ ያለው ሰው ነው። ግን ነገ ትሞታለህ። ምን ጉዳይ አይደለም። ይሄን ማየት የምትችሉት ልክ መልአኩ መጥቶ ብርሃን በራ ይላል። እሱ ባለበት ቤት ውስጥ ብርሃን በራ ይላል። ብርሃን ቢበራ መልአክ መጥቶ እንኳን ብርሃን ቢበራ ሰው ያለቀ የራስ ጉዳይ። ነገ ትሞታለህ፣ የራስ ጉዳይ። ኧረ ክብር ለእግዚአብሔር ይሁን። ነገ ተዘግተህ
የራስ ጉዳይ አረ ኢየሱስ ያድናል አረ ይቆራርጧ የራስ ጉዳይ ምን እንዳላስቡ አልተነሳም መጽሐፉ ላይ እንዲህ ነው የሚለው መልአኩ ጎድኑን መታው አነቃለ ነገር ሊሞት የተዘጋጀ ሰው በመልአክ ኮቴ እንኳን ተነሳ በመልአክ ብርሃን እንኳን ተነሳ አንዳንዶቻችሁ እኮ አለቃ ነገ የሆነ ነገር ቢልሽ ቆማል ነገ ኃይለኛ ግምገማ አለ ቢባል እንኳን ታውቃላችሁ እኛም እንቅልፎቻችን ትነሳላችሁ በስልክ ወዮ ያስልቀቁኝ እንኳን ልትሞቱ እና መልአክ እንግዲህ በመልአክ እግር የተመታ ጎድን ተመልከት ጎድኑ መጥቶ አለቃውና ታጠቅ ልበስ ክብር ለእግዚአብሔር አሜን አረ ክብር ለእግዚአብሔር ይሁን በሰይፍ መካከል በጦርነት መካከል በአስጨናቂ ነገር መካከል የጸና ሰው ጴጥሮስ ስለጸና አሁን በመካከላችሁ እንደ እሳት ሊፈትን በሚመጣ መከራ መካከል ድንቅ ነገር እንደመጣባችሁ አትጠሩ አረ ክብር ለእግዚአብሔር ይሁን አትጠሩ ወዮ አለቁ ጠፉ የሚል ትውልድ አናበረታት ክብር ለእግዚአብሔር ይሁን እንዲህ የሰሞኑን ይሄን ያሰላስል ሰኞ ምሽት ላይ ለይ 8 ሰዓት አካባቢ ምሽት ነበር የተኛው 8 ሰዓት አካባቢ ስልክ ተደወለ እና ከሆነ ከተማ ክፍለ ሀገር ውስጥ ደውለው እኔ በእንቅልፍ ልቤ ነው ያለው ገና ሙሉ አለቃው 1 ሰዓት አካባቢ ተኛ አለቃው ቃል አካፍለን እየጸለይን ያለነው ቃል አካፍለን እኔ በዛ ሰዓት ቅዠት ነው ማካፍለው ቃል ነው ማካፍለው አካፍለን መስዋዕት በቃኛ ለሊትም ቃል አካፍለን ቀንም ቃል አካፍለን ምሽትም ትንቢት አምጥተንላችሁ ቀንም ትንቢት አምጥተንላችሁ በባላ ባልቸው ህይወት መኖር ቢፈልግ ትውልድ አይቀጥልም አረ ጨካኝ ትውልድ ለሳቱ ለእግዚአብሔር ነው ቆሞ መሄድ የሚችል በጌታ የሚተማመን በኔ ተማምኗልና አስተዋለው እንደተባለ በእግዚአብሔር ምሽት ላይ የሚደገፍ በእግዚአብሔር ቀን ላይ የሚደገፍ በሰልፍ መካከል የሚደገፍ ሃሌሉያ አረ ትውልድ ይነሳ ማካፍለው ቃል የለኝም ወንድሜ በደንብ አልነቃው ጌታ ይባርክ ደህና ሁኑ እናንተቻችን ምን ውስጥ እንዳለ ምን አይነት ህይወት ልክ እንዳለ ጌታ ልንጠነክር የእግዚአብሔር ፍቃድ ልንጸና እግዚአብሔር ፍቃድ ልንበረታ እግዚአብሔር ፍቃድ አንዳንዱ ነገር እያበረታታን አንቀጥልም አንዳንዱ ነገር ከፍ ወዳለ ነገር ሊገባ እንፈልጋለን ጌታ ለዘላለም ይተባረክ በሰልፍ መካከል የሚጸኑ ሰዎች መጽሐፉን ሲፈቀድ በእግዚአብሔር ቃል ውስጥ የሚጸኑ ሰዎች ናቸው የሚወርሱ እስከ መጨረሻው የሚጸና ምን ይሆናል ይድናል የሚጸና ድል ለነሳው ሃሌሉያ የህይወትን ዛፍ ሃሌሉያ አድሰጠው ወደ ህይወት ዛፍ ይደርሳል ድል የተነሳው በሁለተኛው ሞት አይጎዳም አረ ክብር ለእግዚአብሔር ይሁን ድል የነሳው ስሙ ከህይወት መዝገብ ላይ አይደመሰስም ይላል ድል የነሳው ድል መንሳት ይጠይቃል በጽናት ይጠይቃል ክርስትና ዝም ብሎ አየር ባየር የሆነ ስራ አይደለም አይደለም ወገኖቼ መጽናት የሚጠይቅ ነው በመከራ መካከል በሰልፍ መካከል በኃጢአት መካከል እየወረሰን ባለ ዓለማዊነት መካከል እየወረሰን ባለ ክብረ ሰዶም መካከል እየወረሰን ያለ በከፋ አመፃ መካከል የጸኑ ሰዎች ውስጣቸው ጠንካራ የሆኑ ሰዎች ኃጢአት ወዲና ወዲያ ኳስ ማጫወታቸው ሰዎች አረ ክብር ለእግዚአብሔር ይሁን እዚህኛው ጓዳ እዛኛው ጓዳ የማይወርቀው አውቃለሁ ተረድቻለሁ የሚሉ ያመንኩትን አውቃለሁ የሚሉ ኃጢአትን የሚጸየፉ ጽድቅን የሚራቡ ለጽድቅ የሚጨክኑ ሰዎች ሊነሱ ይገባል አረ ክብር ለእግዚአብሔር ይሁን የሚጸና ትውልድ ነው የሚወርሰው የሚጸና ሰው ነው የሚወርሰው እዚህ ነው ድንቅ ነገር እንደመጣባችሁ አትጠራ ድንቅ ነገር እንደመጣባችሁ የታለ ዘላለም ይባል በእምነት የጸኑ ሰዎች በእግዚአብሔር እውነት የጸኑ ሰዎች በሚሰሩበት ስፍራ በሚኖርበት ስፍራ በእምነት የጸኑ ሰዎች ናቸው ጌታ ማክበር የሚችሉ ይርመኛል አንዳንዶቻችሁ ምናልባት ገነት አየለ ጻፈችው የመንግስቱ ኃይለማርያም ትዝታዎች የሚል መጽሐፍ ያነበባችሁ ሰዎች ካላችሁ ታስተውሳላችሁ እና እንዲህ ብላ ጥያቄ ያነሳችላቸው
በ17 ዓመት የአመራር ዘመኖት በስራ ከርሱ ጋር በስልጣን ከርሱ ጋር ከነበሩ ሰዎች ውስጥ ማን ያደንቃሉ ተብሎ ሲጠየቁ እንደዚህ አለ እኔ ኮሙኒስት ነኝ ያለ ከሚቀባጥር ወሸከሬ ሁሉ አንድ በእምነት የጸና ሰው ደስ ይለኛል እሱ ጀነራል ታዬ ጥራው ነው አሜን ክብር ለእግዚአብሔር ተቀበሉ ጌታን አስከብሩ ያለፉ ጀነራል 17 ዓመት ብዙ ከኮሙኒስቶች ጋር ብዙ ነገር ሰው ያሳልፋል ብዙ ነገር አልፏል ግን ኮሙኒስት ያለ ከሚቀባጥር ወሸከሬ አንድ በእምነት የጸና ቤት አሜን አንድ በእምነት የጸና ሃሌሉያ አረ ክብር ለእግዚአብሔር ይሁን በእምነት የጸና ሰው ነው በቃ በዚያም ጊዜ ሀገር መከላከያ ሚኒስትር ነበር ሰውየው እንደገና የኢንዱስትሪ ሚኒስትር ነበር መከላከያ ሚኒስትር ቢሆን ምን ቢሆን እምነታቸው ሰው አሜን በጌታ ነገር ሰው በጌታው ይመጣ የሆነ ነገር ቢመጣ የዮታለ ቢቀየር እግዚአብሔር የተመሰገነ ይሁን ሁሉ ተነሱ እግዚአብሔር ይለብ ክርስትና ታስነሱም ምን ጉዳይ አይደለም በእምነት የጸና ሰው ከ17 ዓመት በኋላ በሳቸው ልብስ የተቀመጠ አንድ ሰው ብቻ ጸኑራቸው ለበጣም ጸኑ ሰው እንደነገረው ይነገራልና በጣም ስለሳቸው አንድ ሰው ሲነገረኝ እንደዚህ ነው ያለው እና በመጀመሪያ በዚህ መንግስት ውስጥ መጥፋት በቀሽብር እንቅስቃሴ የመጀመሪያ መጥፋት ያለባቸው እምነት ተከታዮች ናቸው ተብሎ ስብሰባ ላይ ሲነሳ ከኋላ ነበረዋል ከኋላ ወደፊት መጡ ወደ መድረኩ ጋር መጡና ጀርባቸው እንዲሰጠው ከዚህ እምነት ተከታዮች አንዱ ነኝ ይሄ ነገር ከኔ ይጀምር መከላከያ ሚኒስትሩ መከላከያ ሚኒስትሩ ጀነራል ናቸው ራሳቸውን አልደበቁም አረ ክብር ለእግዚአብሔር ይሁን ወንጌልን አልደበቁም ኢየሱስን አልደበቁም የጌታን ሕይወት አልደበቁም ኢየሱስ ክርስቶስ ያድናል ምን አይነት ጽናት እንደሆነ ተመልከቱ ሞት ራሳቸው ላይ ወስኑ የዛን ጊዜ ማለት ነው ይሄን አጀንዳ ማን አንሳለ ተብሎ ስብሰባው ተበተነ በሳቸው መታለል ትውልድን እግዚአብሔር ተመልካለ እንደዚህ የጸኑ ባሪያዎች በስራ ቦታ የጸኑ በፖለቲካው ስፍራ የጸኑ በኢኮኖሚው ስፍራ የጸኑ ሃሌሉያ ጸኑ ሰዎች የማይነካኩ ሰዎች እነሱ ወሸገሬ ስንት ፈሽፋሻ ኢየሱስ የደበቀ ፈሽፋሻ ጉባኤ ላይ ብቻ አንበሳ ዝማሬ ቦታ ላይ አንበሳ እዚህ አንበሳ ጌታን በየስፍራው ደብቆ ያለ አረ ትውልድ ይነሳ ጽኑ ትውልድ ለሞት የተዘጋጀ ትውልድ ይነሳ አንገቱ ለሰይፍ ያዘጋጀ ትውልድ ይነሳ የሚመጣ ነገር አለ ግን ጠንካራ ትውልድ መነሳት አለበት በሰልፍ መካከል የወረቱ በሰልፍ መካከል ኃይላሉ ማይፈሩ ሃሌሉያ ማይፈሩ በሰልፍ መካከል አልፈሩ መዝሙር 27 ላይ ስለ ዳዊት በጣም የሚገርም እዚህ መደበኛ ትርጉም ላይ በደንብ ይናገራል ዳዊት በሰልፍ መካከል ምን አይነት ልብ እንዳለው ተመልከቱ እዚህ መደበኛ ትርጉም ላይ እንዲሁ ርዕሱን እንደዚህ ይላል ከእግዚአብሔር ጋር ያለው ሰው ድፍረት ከእግዚአብሔር ጋር ያለው ሰው ድፍረት ይልና እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው አቤት ጥያቄ ይጠይቃል ማን ነው ሃሌሉያ እኛ ፍርሃት ከቦናል ሰውየው ፍርሃት ይቀራል ማን ነው ና ክብር ለእግዚአብሔር ይሁን የሚያስፈራኝ ማን ነው እስቲ ምን አይነት እግዚአብሔር መተማመን እንዳለው ተመልከቱ እግዚአብሔር በህይወቴ አምባ ነው ማንን እፈራለሁ ስጋዬን ይበሉ ዘንድ ክፎች ገፍተው በመጡ ጊዜ ጠላቶቼና ባለጋራዎቼ በተነሱብኝ ጊዜ እነርሱ ተሰነካክለው ወደቁ ሰራዊት ቢከበኝ እንኳን ልቤ አይፈራም ተመልከቱ እንዴት ራሱ እንደሚያጸና እንዴት ውስጡ እንደሚያበረታ እንዴት በእግዚአብሔር እንደሚተማመን ሰራዊት ቢሰፍርብኝ እንደ ንብ ሰራዊት የተቃላቱ የግብጽ ሰራዊት የያቡሳውያን ሰራዊት የፍልስጤም ሰራዊት ዊያን ሰራዊት እንደስ ንብ ቢከበኝ ልቤ አይፈራም አረ ክብር ለእግዚአብሔር ይሁን ልቤ አይፈራም ውስጤ አይፈራም እና የራሱ ጉዳይ እገጥማለሁ ውስጤ አይፈራም ተመልከቱ ምን አይነት ጀግና እንደሆነ ተመልከቱ ውስጡን ተመልከቱ ቀጥሎ በጣም የሚገርም ነገር እዚህኛው ላይ በደንብ ይገልጸዋል ጦርነት
ቢነሳብኝ እንኳን ልበ ሙሉ ነኝ ጦርነት ቢነሳብኝ እንኳን ምንድን ነኝ ልበ ሙሉ ነኝ ልበ ፈሻሻ ነኝ ዝም ብሎ ፍርክርክ ያለ ሰው አይደለም ይሄንታ ወደቀ ኑሮ ተወደደ እዛ ገባ ኧረ ክብር ለእግዚአብሔር ይሁን ኧረ ነገ መሞት ነው ምን አይሰማም ዛሬ ምሽት እኮ ስትሄድ እኮ ይሄ ሰማይ እንደ ድስት ክዳን ይከደናል የራስ ጉዳይ ኧረ ክብር ለእግዚአብሔር ይሁን ነገ እኮ ከስራ ትባረራለህ የራስ ጉዳይ ልቤ አይፈራም ልቤ ሙሉ ነኝ ኧረ ጌታ የተባረክ ልቤ ሙሉ ነኝ ሆነ አልሆነ ወጣ ገባ አለቀ አላለቀ ኖረ አልኖረ ሰልፈኛ ይነሳ ጦረኛ ይነሳ ቀስተኛ ይነሳ የራሱ ጉዳይ ክብር ለእግዚአብሔር ይሁን ኧረ በዚህ ምሽት ጥሩ ትውልድ ይነሳ ኧረ ጥሩ ሴቶች ይነሱ ጥሩ ወንዶች ይነሱ ጥሩ አገልጋዮች ይነሱ ጥሩ ባለራዕዮች ይነሱ ሰራዊት ቢሰፍርብኝ እንኳን ልቤ አይደረግም ዛሬም ሰልፍ አያስፈራውም ለዚህ ነው እዛ በጽግላግ ተቀላችሁ ቤቱ የሰራዊትን ቤት አቃጥሎ ንብረቱን ማርኮ አማሪካን ወስዱበት ጊዜ ድንጋይ አንስቶ በእሱ ላይ ሰራዊት አብሮ ያለው ሰራዊት በተነሳበት ጊዜ ዳዊት እንደዚህ አለ ዳዊትም ልቡን በእግዚአብሔር አበረታ ሃሌሉያ ልቡን በታንካር ያበረታው ልቡን በሆነ ነገር ያበረታው በፈንድራይዝ ያበረታው ልቡን ኧረ ክብር ለእግዚአብሔር ይሁን በገንዘብ አለም ያበረታው ባጎቱ ልጅ አለም ያበረታው ብዙ ባላባልቸው ነገር አለኛ እኮ ታውቃለህ ተደግፈ ውልክፍክፍ ብለን የቆምንበት ነው ውልክፍክፍ አንዳንዱ አጎቱ ላይ ተደግፈው አንዳንዱ አክስቱ ላይ ተደግፈው አንዳንዱ አሜሪካ ባለው ወንድም ጋር ላይ ተደግፈው አንዳንዱ በሆነ መሽሩፍ ላይ ተደግፈው አንዳንዱ በሚቆረስለት ነገር ተደግፈው ብዙ ባላባልቸው ነገር ኧረ እግዚአብሔር ይስራ አሜን ኧረ እግዚአብሔር ላይ የሚተማመን ትውልድ ይነሳ ክብር ለእግዚአብሔር እቺ ከምድረ በዳ የምትወጣ በውዷ ተደግፋ የምትወጣ ሃሌሉያ አላማ ይዘው እንደሚያስ ሃሌሉያ እንደተሰለፈ ሰራዊት የምታስፈራ ማናት ሃሌሉያ ማናት በውዷ ተደግፋ ከምድረ በዳ የምትወጣ በውዷ ተደግፋ ከመከራ መካከል የምትወጣ በውዷ ተደግፋ ከችግር መካከል የምትወጣ በውዷ ተደግፋ ከሸለቆ መካከል የምትወጣ ኧረ ክብር ለእግዚአብሔር ይሁን እግዚአብሔር መደገፍ ይሁንልን በእግዚአብሔር መደገፍ ይሁንልን ዘመናችን በእግዚአብሔር ይደገፍ ወደንም ጠላንም መንገዱ የሰልፍ መንገድ ብሰማም ባሰማም ክርስትና የሰልፍ መንገድ ነው እኔ ስለ ሰልፍ ባልሰብክም ሰፈር ይጠብቃል ምን ማለት ተጠባብቆ የመጣ ሰልፍ ነው ያለው በቃ እያገለገልናል እየመራንም ሂሳባችንን በደንብ አድርገን ነው በጀት ይዘን ነው የምንንቀሳቀሰው ግን ዋና ወሳኙ ነገር ሰልፍ አይኖርም ጦር አይኖርም ከተታ አይኖርም ሳይሆን ልብ ማጽናት የልብ ጽናት ጉዳይ መንገዱ ነው ምንም ነገር በፊታችን ላይ ቢሆን ልባችን እግዚአብሔር ያጽና አሜን ያጽናው አለዘል በቃ ምንም እቴስ ገዳራለች እንዲሁ የዛሬ 3 አመት 4 አመት አካባቢ አንድ ኦሮምኛ ብቻ የሚናገር አገልጋይ መጥቶ ነበርና እስከዳር እንደሚተረጎመች ነበር ስማውትና ያስታውሳለች እና ወደ ጓሮ ዞራሉ እዛኛው ጋር ያለን እየጸለይ ፓስተር አንድ ነገር አያለው እሺ መርከሙ ህዝብ ተሸክመው ስትሄዳሉ አለ ዞሮ አልኩት ሳያል መርከቡ ውስጥ ያሉ አንዳንዶቹ ማንኪያ ነገር ያጎርሱዋል አንዳንዶቹ ደግሞ በጦር ይወጋዋል ልክነ በጦር ይወጋዋል በቃ መንገድ ጸባይ ለነው ወጣልኝ ጦሩም መልሰው የለም አው በቃ ግድ ነው እዚሁ ታዛ ውስጥ ማለት ነው እዚሁ ታዛ ውስጥ አውለት እዚሁ ታዛ ውስጥ አንዳንዶቹ ያጎርሱኛል ጌታ ይባርካቸው አንዳንዶቹ ነው ያጎርሱኛል በቃ አብራሽ በዚህ ያጎርሳለ ኮማንዶ ማለት ካራቲስት ማለት አለ በቃ ኮብራ ማለት እፉኝቱ ማለት ምን ማለት
አለዚህ ታዛውስ በቃ ምንም ሸሽተህ ማደርስም ጽና አረክ ብለ እግዚአብሔር ይሁን እውነቱን ነው መርከቡ እሱ የተሸከምኩት አንዳንዱ እንደዛ ምን ማድረግ አይቻልም የትም ስለዚህ እውነታውን ገብቶኝ ልቤ ሊጸና ይገባል እንጂ ከተቀበልኩበት ጥሪ ልሻሽ ቢሮሽ ነው የራስ ጉዳይ እንደበል ልጆን ያ ቢራንታይ ልቤ ጽኑ ነው አለ ክብር ለእግዚአብሔር አረ ልቤ ጽና ወንድሜ ልቤ ጽና ክብር ለእግዚአብሔር ይሁን አንዳንዱ ተቃላች የሆነ ነገር ለካሲ ይደረግ ኳሲ ይደረግ ከተተለተት ይዞራል የትም ብትያዛማል አለ በቃ ይፈራሽ ይዛደሙ እጠይቃብሻል ባለሽ በጽኝ አረ ባላችሁ በጽኑ ክብር ለእግዚአብሔር ይሁን የሚጠይቀው ከተተለተት መዞር ሳይሆን ከፕሮግራም ተቃላችሁ ከብረት ወደ ብረት መቀያየር ሳይሆን የሚጠበቀው ጽናት ነው ክብር ለእግዚአብሔር ይሁን ሽምግልናው መሸሽ ሳይሆን መጋቢነቱ መሸሽ ሳይሆን አገልግሎቱ መሸሽ ሳይሆን አረ በጣም አስቸጋሪ የሆኑ ሰዎች ቢኖሩ እንኳን ጨጓራ ሽሮፕ እየገዛ እየጠጣ ቀዝቃዛ ውሃ እየጠጣ ጨጓራም ዛ እየተንጠቀጠቀ ስፍራን አትልቀቅ ክብር ለእግዚአብሔር ይሁን ያ ነው ጽና ሲጃችሁ ያዙና ጽና በሉት ጽኒ በሉት በሏት ክብር ለእግዚአብሔር ጽኑ እግዚአብሔር የተመሰገነ መጽናት ነው ሌላ ምንም አማራጭ የለም ሌላ ምንም ማባቢያ የለም ምንም ነገር የለም አልፈጸምተኩ አልፈጸምተ ተቀመጥ አልፈጸምተ አገልግል አልፈጸምተ አምልክ ክብር ለእግዚአብሔር ይሁን አልፈጸምተ ለግል አልፈጸምተ ስራ አልፈጸምተ ተራመድ ጌታ ተመሰገነ ትዳርን አልፈጸምተ ቀጥል አሜን ያለችኝ እንዲቆምችኝ አትወዩ ምን አትበል አትዛት ጽና ጌታ ተመሰገነ ጽናሳ ሃሌሉያ አይዞ ያልኩ ባንቃልባ ሚታዘል ትውልድ ይዘን በቃ አይዞ በምናምን በቃ ታጅበ አይዞ የለም ከዚህ በኋላ በርታ ልብ አሜን ጌታ የተባረከ በርታ ልብ በሰልፍ መካከል የበረቱ ሰዎች ወገኖች ጽኑ ሰዎች ምንም ነገር ቢሆንባቸው አስቴር 5:9 ላይ እግዚአብሔር ቃል ስታዩ ስለ መርዶክዮስ ታያላችሁ መርዶክዮስ ሃማ በመርዶክዮስ አለመስገድ ምክንያት በአይኑ እሱ መግደል አንሶበት በዘሩ ሁሉ ላይ ነው የሞት አዋጅ አነሰበት እንዴ አንድ ሰው እሱ ተቀመጥ ጠቅላይ ሚኒስትር ሆኖ አንድ ሰው መግደል ለሱ ሲያንስበት ስለዚህ ምንድነው ያደረገው ዘሩን ሁሉ ለመግደል ነው ቅድ ያወጣ ደብዳቤው ተበትኖ ቃሉ ተወስኖ ይያለ ሰውየው መስቀል ለማዘጋጀት እየተዘጋጀ ይያለ ከንጉሱ ደጅ ውስጥ ሃማ ሲወጣ ምን ወራሪ መጽሐፍ ቅዱስ ምን ይላል መርዶክዮስ ባለመነሳትና ባለመናወጥ በንጉሱ ደጅ ተቀምጦ ባየ ጊዜ ሃማ እጅግ ተቆጣ ይላል መስቀል ተዘጋጅቶለት የሕክምና ቀጠሮ አለ ለሰው ያለ የሞት ቀጠሮ ያለ አንዳንዶቻችን እኮ የሐኪም ቀጠሮ እንኳን ታውቃላችሁ ይዛችሁ ገና ምን ይሁን ነፃ ይሁን ምን ሳይባል ወዮ አገር ያለ ሰውየው የሞት ቀጠሮ ይዞ ባለመናወጥ ተቀምጦ ነበር ምን አይነት ጽናት ነው የሞት ቀጠሮ ሞት በፊቱ ታውጆለት የሞት ቀን ተዘጋጅቶ ከጽኑ ባለመናወጥ መናወጥ ከህይወታችን ላይ ይወገድ አሜን ፍርሃት ከህይወታችን ላይ ይወገድ አሜን ፍርሃት ያስቀጣል ይላል እግዚአብሔር ቃል ተቀላችሁ ፍርሃት ነው ያስቀጣል ፍርሃት ነው ህይወታችን በብዙ አቅጣጫ የሚመታ ጠላት የሚጠቀመው የኛን ፍርሃት ነው የሚጠቀመው ሌላ መሳሪያ ነው ሌላ ጥቅም የለው ሌላ ከራስ ላይ ነጥቆ ማለት ነው ከራስ ላይ ነጥቆ ራስን የሚመታ በፍርሃት ነው ግን ሃሌሉያ ሰልፍ ቢነሳ ማይፈሩ አገር ቢነሳባቸው ማይፈሩ ዘመድ ቢነሳባቸው ማይፈሩ ክብር ለእግዚአብሔር ይሁን ቢሳካ ባይሳካ ማይፈሩ ጦረኞችን ማይፈሩ ቀስተኞችን ማይፈሩ ሃሌሉያ ብርቱ ልጆች በኢየሱስ ክርስቶስም ይነሳሉ ብርቱ ልጆች በጌታ በኢየሱስ ክርስቶስም ይነሱ የጸኑ ማይናወጡ በትንሽ ነገር ማይናወጡ በትንሽ ነገር ሰው ይናወጣል በትንሽ ነገር ሰው ያለቅሳል ለውጥ ከህይወታችን ላይ ይሞካል አሜን ምንም ነገር ባይሆን መጽናት ይሁን ምንም ነገር ባይሆን የምንጠብቀው ነገር ባይሆን የምንፈልገው ነገር ባይሆን የጸለይነው ነገር ባይሆን
ያሰብነው ነገር ባይሆን ይሆናል ብለን ቀን የቀጠርነው ነገር ባይሆን በእግዚአብሔር መጽናት ይሆናል። አሜን። ምንም በህይወታችን እንባቆም እንደዚህ ነው ይላል የሆነ ሐሳብ ቢጎድ ይታይተባለክ ይንካል ላምሮ የመከራን ቀን ዝም ብዬ እጠብቃለሁ ምንም እንኳን በለስም ባታፈራ የወይን ሐረግ ፍሬ ባይገኝ የወይን ሐረግ ፍሬ ባይገኝ የወይራ ስራ ቢጎድ እርሾች መብልን ባይሰጡ በጎች ከበረት ውስጥ ቢጠፉ ላሞችን በጋጣ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል። አሜን። በመድኃኒቴም አምላክ ሐሴት ደስታዬ የላሞች መኖር አይደለም ደስታዬ የወይራ ፍሬ አይደለም ደስታዬ የእርሾች ፍሬ አይደለም ደስታዬ የኑሮ መቃናት አይደለም ደስታዬ በሰራዊት ጌታ በእግዚአብሔር። አሜን። እንደዛ ያለ ነው። ምንም ነገር ባይሆን የምጠብቀው ነገር ባይሆን እኔ ግን በእግዚአብሔር ደስ ይለኛል። አሜን። እኔ የደስታችን ምንጭ እግዚአብሔር ነው። የእግዚአብሔር ደስታ ኃይላችን ነው ተብሎ ተጽፏል። አቅም የሚሆነን ውስጣችን የሚያጠራው በእግዚአብሔር ውስጥ ያለ ደስታ ነው። በሚያልፍ ነገር ውስጥ ያለ ደስታ አይደለም። ብዙ ሰው ያለቅሳል። እኔ በእግዚአብሔር ደስ ይለኛል። እግሮችን እንደ ዋላ እግሮች ያጠነክራቸዋል። በከፍታዎች ላይ ያስኬደኛል። ክብር ለእግዚአብሔር ይሁን። እርሾች አይደለም ሃሌሉያ የወይራ ፍሬ አይደለም እኔ በከፍታ ላይ የሚያስኬደኝ እኔ በእግዚአብሔር በከፍታ ላይ ሄዳለሁ። ብዙ ያለቅሳል። ወዩ እንዲሁ ያላገባ ያለቅሳል። ወዩ ለምን በቃ ለምን ባታገቢ ለምን ትወጣለች? በቃ መኖሪያ የዘላለም አምላክ ነው እንጂ የተባለው መኖሪያ ትዳር አይደለም። ጌታ የተመሰገነ ይሁን። መኖሪያችን ስራ አይደለም። መኖሪያችን ቤት አይደለም። መኖሪያችን የምንጠብቀው ሳይሆን የዘላለም አምላክ ነው መኖሪያችን። ሃሌሉያ ወዩ አትበይ ነገር እኮ እንዲህ ነው አትበይ። ስንት ሰው አለ ወዩ በቃ ተቀለጭ እጮኛ ከርቶት እንኳን እዚሁ እግዚአብሔር ቤት ሆኖ መርዝ የሚጠጣ ሰው አለ። እንደነገርኳችሁ ትናንት አንድ ፓስተር ይነግረኝ ነበር። ትልቅ ኢንጂነር ሰው ካደችኝ ብሎ መርዝ ልጠጣ ያዙ ልቀቅኝ ያለ ግራ ገብቶት ይነግረኝ ነበር። ትልቅ ልትሆኑ ትላለህ። ብዙ ማዕረግ ሊኖርህ ይችላል። ውስጥ ጠንካራ ካልሆነ ግን በ25 አንተ ማለት እንድትጠፋ ትችላለህ። ለአይጥ የተመደበው መርዝ አንተ ሊሆን ይችላል። ውስጥ በሽፋሻ ከሆነ ውስጥ አቅም ከሌለው ዛሬ እስራኤል ቅዱስ እግዚአብሔር አቅምን በውስጣችሁ ይክፈት። አሜን። ጌታ ለዘላለም የተባረከ ይሁን። አሜን። ቀላት ያለው ነገር ተመልሰን እያሴመን እየዘየር እናትሽ አይንሽም ባይኔ ሳታይ እንዲህ ምናምን ስትይ አንቺ ነው ጌታ ፊት ተንበርክከሽ ጌታ አይኔን ባይኔ ሳለ ተረት ነው እሱ ተረት መስተዋት ማየት ይቻላል። መኖሪያችን የዘላለም አምላክ ነው። መኖሪያችን ማግባት አይደለም። መኖሪያችን ማገልገል አይደለም። ኢየሱስ ክርስቶስ ያድናል። ዝም ብሎ በጠንጫ ትውልድ ግራ የገባው ትውልድ በትንሽ ነገር የሚያለቅስ ትውልድ ይዘን አንቀጥልም። እውነተኛ የእግዚአብሔርን ቃል እናገራለን። በእግዚአብሔር ውስጥ የተሰወረ ሃሌሉያ በቃል ውስጥ የተሰወረ ቢሆን ባይሆን ቢመቸው ባይመቸው ቢቀናለት ባይቀናለት ከአምላኬ ጋር እጸናለሁ የሚል ትውልድ ይነሳ ዛሬ። ኧረ እግዚአብሔር የተባረከ ይሁን። ወገናቸውን ያሸነፈጡ ዛሬ ይነሱ። የታጠቁ ምንም አይመስላችሁ ምንም አይመስላችሁ። አንዳንዱ ተቃላችሁ ጮኛ ጠይቆ ሚስል እኮ ስንት ቸርች ይቀይራል። ጻንታ ቢብትልን ጽና ልጅት ምን አርባ ተቀመጥ በቃ አንዱን ጋር ሳትታወቅ ስትጠይቅ እምቢ ስትል እሷን ቤት ስትሸሽ የት ትደርሳለህ? ጠይቅ። የጌታ ፈቃድ አለን ካለች ቁጭ በል ጽና። አይኔን በጨው ጠብና ቁጭ በል ጽና። ክብር ለእግዚአብሔር ይሁን። የምን መፍረክረክ አሜን። ምን መፍረክረክ ግን ስንቱ ተፍረክርኳል። ስንቱ ተቃላችሁ ጸልይ ኤምባሲ በር አሜሪካን ኤምባሲ በር ላይ እኮ ውስጥ እኮ እኔ አልገባም። እዛ ኤምባሲ ግን ብዙ ሰዎች ይነግሩኛል። ብቻውን የሚያወራ ሰው ብቻውን የሚያወራ ሁሉም ሰው ተቃላችሁ በቃ ተቃላችሁ ጨለማ ውስጥ ያለ ይመስላል።
የመንግስት ሰማያት በር ነው እንዴ? ጽኑ ትውልድ ይነሳ። አሜን። ሰምቻለሁ አንዱ እና የሚገርመው ነገር አይሰጥም ተብሎ ልክ አይሰጥም ተብሎ ሲከለከል ወደ አእምሮ ተነካ። አማኑኤል አስገቡታል። በኋላ በጠበቃ ተከራክሮ ሲፈቀድለት በሽተኛ ነው። ምን ያደርጋል? በሽተኛ ከሆነ በኋላ ቪዛ ይመጣለት ውስጥ ጸንቶ ጤነኛ ሆነ ብትሄድ አይሻልም? ብትሄድ ያው ቢሆን መኖሪያችን አሜሪካ አይደለም፣ መኖሪያችን አውሮፓ አይደለም፣ መኖሪያችን ኢትዮጵያ አይደለም። መኖሪያችን የዘላለም አምላክ እግዚአብሔር ያ የዘላለም ክንዶች ከእርሱ በታች ናቸው። ከኛ በታች ናቸው ዘላለም ክንዶች። ክብር ለእግዚአብሔር ይሁን። ዞር በል የሚል ትውልድ መነሳት አለበት። ቀና ብሎ የሚሄድ ሃሌሉያ። የትኛውም በር ላይ፣ የትኛውም ቢሮ ላይ፣ የትኛውም ስፍራ ላይ በአምላኩ ተማምኖ የሚወጣ ሃሌሉያ፣ በአምላኩ ተደግፎ የሚወጣ እግዚአብሔር ቢከለከል የራስህ ጉዳይ፣ ቢሰጠህ የራስህ ጉዳይ፣ ቢሄድ የራስህ ጉዳይ፣ ባላገለግል የራስህ ጉዳይ። ይህም በር ቢዘጋ፣ የዚህ መድረክ ቢዘጋ የራስህ ጉዳይ። ቆፍጠን ብሎ የሚያመልክ ለዚህ ተዘዋለ ማለት ነው። እስቲ አንድ ወር እስቲ ራስን በጌታ ፊት ራስን ተመልከት። ሲተነስ ጸልይ ብትሉት እኮ በቃላችሁ ድንጋይ ያነሳ ምችል ትውልድ መካከላችን ይኖራል። አንተ ተጸጸበልና ጸልይ። የጸና ሰው አይደለም። በቃላችሁ ከበየቦታው ድንገት ተጓዥ የሚጓዘው ሰው ፍሪክሪክ ያለ አጥናጣቱ መስናት ያቃተው። ስለዚህ እንደ መልእክተኛ እናገራለሁ፣ እንደሚጠየቅ እናገራለሁ። ሰው ዝም ብሎ በቃላችሁ አሸዋ ላይ ዝም ብሎ ሳር ላይ መመስረት እንደማይገባው እንደሚያስብ እንደ ባላገር እናገራለሁ። ዛሬ በኢየሱስ ክርስቶስ ውስጣችሁ ይጠንክር። አሜን። በኢየሱስ ውስጣችሁ ይጠንክር። አሜን። በነገር ሁሉ መጽናት ይሁንልን። በነገር ሁሉ አሁን ስትሄድ የሆነ ነገር ሊገጥምህ ይችላል። ነገ ዞሮውን ጩ የሚያሳይ ነገር ሊገጥምሽ ይችላል። የሚቀጥለው ዓመት ላይ የሆነ ነገር ሊሆን ይችላል። ማታስበው እንቅፋት ፊት ላይ ሊቆም ይችላል። የራስ ጉዳይ ብለህ መተማመን የምችልበት ጽናት እግዚአብሔር ውስጥ ይሰጣል። ኧረ ክርስትና የኃያላን ነው። ኧረ ክርስትና ሃሌሉያ ኃያላን ነው። ወገባቸውን የታጠቁ ፊታቸው እንዳንበሳ ፊት የሚያስፈራ እንደ ጋል ልጆች አሜን፣ እንደ ጋል ልጆች ፊታቸው የሚያስፈራ ፊታቸው አንበሳ ጎፈሬ ምናምን ለብሰው ነው የሚያስፈራ ልባቸው አሜን፣ ልባቸው እግዚአብሔር ልብህን ያጽናው። አሜን። ጽናት ይሰጥዋቸው። አሜን። ውስጣችን ጠንክሮ በኢየሱስ ክርስቶስ በነገር ሁሉ ጠንካራ ትውልድ በጌታ በኢየሱስ ይነሳ። አሜን። በነገር ሁሉ በእግዚአብሔር የጸና ትውልድ ይነሳ። አሜን። በነገር ሁሉ ክብር ለእግዚአብሔር ይሁን። ነገሮች ባይሆኑ ነገሮች ቢሆኑ፣ ነገሮች ቢሳኩ ነገሮች ባይሳኩ የሚጸና ትውልድ፣ ነገሮች መካከል የሚጸና ትውልድ፣ በሆኑ ነገሮች መካከል የሚጸና፣ በአገልግሎት የሚጸና፣ እግዚአብሔር በሰጠው ራእይ ላይ የሚጸና ትውልድ፣ እግዚአብሔር በሰጠው ጥሪ ላይ የሚጸና ትውልድ፣ ውስጣቸው ጠንካራ የሆኑ ሰዎች ካላችሁ ለእግዚአብሔር እውነት የጨከኑ ናቸው። ዮሐንስ ሕፃኑ ማደገ በመንፈስም ጠነከረ፣ ለእስራኤል እስኪታይ ድረስ የት ነበረ? በምድረ በዳ ነበረ። ጠንካራ ሰው ሆኗል። ውስጡ ባለፈው እንደተናገረው ውስጡ የጥንካሬው ማለት ስታይ አገልግሎቱ ጠንካራ ነበር። ማንንም የሚፈራ ሰው አልነበረም። የሃይማኖት መሪዎችን አልፈራቸውም። ፈሪሳውያን አልፈራቸውም። ፈሪሳውያን ጋር ተጠግተው እናንተ የአብርሃም ልጆች ነኝ ትላላችሁ፣ የእፉኝት ልጆች ናቸው። ማን ነው የእፉኝት ልጆች ነው ማለት የሚችል? እሱ የእፉኝት ልጆች ናቸው አላቸው። ኢየሱስ መጣና የዲያብሎስ ልጆች ናቸው አለ። ጨርሻሻሽለት ኢየሱስ ጌታ ይባረክ ይሁን። ምን ጥንካሬ እንዳለው ተቀር ህዝቡ ሲመለከት ህዝቡ ላይ ጠንካራ አቋም ነበሩ። ህዝቡን ይናገር ነበር፣ ወታደሮችን ይናገር ነበር። ወታደሩ ብቻ አይደለም ንጉሱን ይናገር ነበር። አንተ የወንድምህን ሚስት አትጋይ ገባ ብሎ በብዙ ክፉ ነገር ሁሉ ተናገሩ ይላል። ወይንም ጣሉ ይላል። እና ወይኒ ለመግባት የማይፈራ ሰው ነበር። ጽኑ የአገልግሎት አቋም ነበረው። እስቲ አላችሁ ያው ትንሽ ነገር እቺ ምድር ላይ የሆነ ነገር ለወጭ ምን የሆነ ነገር ቢቀየር የሆነ ሰልፍ ቢነሳ ማን ለሚቀጥል ራሳችን ነብይ የከለ ፓስተር ከለ ያን በየፖስተሩ ለጥፈን ጨረቃ ያስመሰልን ሰዎች ትንሽ ጽናት ቢጠይቅ ትንሽ ነገር ቢጠይቅ በየት በኩል ሾልከን እንደሚሄድ ጌታ ነው። ምን አይነት ጽናት እንዳለ እግዚአብሔር ነው የሚያውቀው። ምን እንደታቀላችሁ ክርስትና
በሚናገርበት ጊዜ ያለው እያለቀሳችሁ ልቤን አታባኩኝ እኔ በኢየሩሳሌም እንኳን ለእስር ለሞት ተዘጋጅቻለሁ አሜን አሜን ለሞት ወስኛለሁ እስከ ሞት ድረስ ልቤ ጽኑ ነው ውስጤ ወስኗል እስር ምንድናት አሜን ምንድናት አሁን ወንጌል ለመናገር እንኳን አቅም ያለን ሰዎች አይደለም ማለት ትንሽ ወጥፍ የሚማታ ትውልድ በሌለበት በዚህ እንኳን ጊዜ ወንጌል ለመናገር እንኳን አቅም የለም የጸና ማለት የለም በአገልግሎት መካከል የሚጸኑ ሰዎች በኢየሱስ ይመስል የሚጸኑ ጊዜያዊ በሆነ ነገር ማይወሰዱ በክብር ማይወሰዱ ለጊዜው ሁኔታዎች እስኪመቻቹ ድረስ አቋራጭ መንገዶች እስኪዘጋጁ ድረስ የምንተፍተፍ ምንልበት ሳይሆን ቢሆን ባይሆን ብንበላ ባንበላ ብንጠጣ ባንጠጣ በሮች ቢከፈቱ ባይከፈቱ የሚጸኑ ሰዎች በጌታ በኢየሱስ መነሳት አለባቸው ጽኑ የሆኑ ሰዎች በአመራራቸው በህይወታቸው ላይ ጽኑ የሆኑ ሰዎች ሊነሱ ይገባል ሌሎች ሁለት ነገሮችን ተናግሬ ማጠቃለል ፈልጋለሁ እግዚአብሔር እንዲጸና ቢፈልገን መጀመሪያው በሰልፍ መካከል እንድንጸና ምን ነገር እንድንጸና በሰልፍ መካከል እንድንጸና ሌላው ሶስተኛው በአገልግሎት እንድንጸና አራተኛው ሐሳብ የምናገረው ነገር በስኬት መካከል እንድንጸና እግዚአብሔር የሀገራችን ክርስትና አብዛኛው በስኬት አልተፈተነም አሁን ያለንበት ነገር በስኬት አልተፈተነም ብዙዎቹም ትንሽ ስኬት መውጧቸዋል መጽናት አጥቷቸው ብዙዎቹ ከመስመር ወጥተዋል ባለ ነገር በስኬት እግዚአብሔር በህይወታችን በሚያደርግልን ነገር ልንጸና ይገባል እግዚአብሔር ሲያደርግልን ውስጣችን ግን ተጣጣን ልልቆን ውስጣችን ስስቆን ባዶ ቆነ በትንሽ ነገር ላይ አቅም ያጣን ሰዎች እንሆናለን በትንሽ ነገር ነው ሞቅ ይለናል በትንሽ ነገር ላይ ተዘክራለን ጳውሎስ ራሱ ላይ ከልጅነቱ ጀምሮ እግሩ ስል የነበረ ሰው እግሩ የሰለለ ሰው ጳውሎስ ያገለገለ ያለ በውስጡ ያለው እምነት አይቶ እጁን ይዞ አስነሳው ይታወቃል እንደዚህ እንደበጠበጥ ቀጭ ነገር ነው ይታወቃል መሄድ ማይችል ሰው ነው ሲፎስ እዛ አካባቢ ያለው ህዝብ ደንግጦ ምንድን ያደረጉት ጳውሎስ በመናገር ዋና ስለነበረ ሐርመን አሉት ባርናባስን ደግሞ ዲያ አሉትና የአበባ ጉንጉን አምጥቶ አንገታቸው ላይ ሊያረጉላቸው ፈለጉ ኮርማም አምጥቶ ሊሰውላቸው ፈለጉ በዚያ ፍጥነት ግን የሚገርመው ነገር ልብሳቸው ቀደው ወዲያው ልብሳቸው ወደ ሕያውና ወደ እግዚአብሔር ዘንድ ትሩም ፈልጋለናል ሃሌሉያ ተከራጅ በአገልግሎት ያለው ስኬት እንዲወሰድ አላረገ በዚህ ዘመን ለቀለጁ ባለ የአበባ ጉንጉን ቀርቶ ዳራጂ ተጠላ እንኳን ላያችን ላይ ቢደረግ ከነቀለን የማንመለሰዎች ነን በክብር በብዙ ነገር ላይ ተፈትነን ያላለፍን ሰዎች ነን ያልጸናን ሰዎች ነን ልባችን ልነው በዚህ አቅጣጫ ጥንካሬውን ትመለከታላችሁ እስከ አራት ሶስተኛ ሰማይ ተረጥቆ እግዚአብሔር አስደናቂ ነገር ተናግሮት እንኳን ተቀላችሁ መመካት ውስጥ አልነበረም ጳውሎስ አልተወሰደም ስኬቶቻችን ህይወታችን ይዞ ሊሄዱ አይገባም በስኬት መካከል በዘመናችን መጽናት ይሆንልን አሜን መጽናት ይሆንልን በስኬት መካከል መጽናት ይሆንልን ብዙዎቻችን ትንሽ ነገር አያጸናን በትንሽ ነገር ሲሆን ማለት ትንሽ ነገር በህይወታችን ሲሆን እንኳን ያለ ርዕስ እናወራለን ያለ ርዕስ እንዴት ነው ልጆች ደህና ናቸው ስል አይ ናዝሬት ስቴዲየም ኮንፈረንስ ላይ ነበርኩ ሽባ ተከርትሮልናል የተጠየቀው ልጆች ደህና ናቸው የሚያወራው ሌላ ተከለ በህይወታችን ላይ እግዚአብሔር ባደረገልን ነገር እንኳን ለእግዚአብሔር ክብር የሚሰጥ ማንነት የለንም መጽናት ካልቻለ ብዙ ሰው በሚያልፍ ነገር ውስጡ አልጸናም መብዛትን ማውቃለሁ መጉደልን ማውቃለሁ መጥቀምን ማውቃለሁ መራብን ማውቃለሁ ኃይልን በሚሰጠኝ በክርስቶስ ሁሉ እችላለሁ አራከምላ እግዚአብሔር ይሁን ከውስጡ ጽናት የተነሳ ጠጋብን ከበርን ማድረግ የሚችል ትውልድ እንደሳ ጌታ ተበስ ስኬትን መግዛት የሚችል ሃሌሉያ መከናወንን ወገኖች በህይወት ከፍ ያሉ ነገሮችን መቆጣጠር የሚችል ምንም ነገር በህይወቱ ላይ ቢሆን ምንም ነገር እንዳልሆነ መቁጠር የሚችል ትውልድ ይነሳ በትንሽ ነገር ጥሩምባ ማስነፋ አገባው በቃ ያስፈልግ በቃ ገባሽ ምንም ጥሩምባ ያስፈልግ እንዲህ አገልግሎት እዚህ በዛ ወጥቼ እዛ ገብቼ ጥሩምባ ያስፈልግን ቀጥበን በትንሽ ነገር ጥሩምባ እናስነፋለን ግራ ገባናል እግዚአብሔር ትልልቅ ነገር አዘጋጅቶልን በትንሽ ነገር
ትላልቅ መገለጦችን እግዚአብሔር ይሰጣል። በአንድ ምሽት ባየነው ህልም እየዞረን እንዴት ማይቸናል ግራ ይገባናል። ውስጣችን ድብ በቀለት ብርቱ ስላልሆነ ነው። ምንም ነገር ከዚህ በኋላ ቢሆን ጌታ የተመሰገነ ይሁን። ምንም ነገር ቢኖረው ምንም ነገር እንዳለው መምሰል እስከምችል ድረስ የጸና ትውልድ መነሳት መቻል አለበት። አሁን ዛሬ ለችግር ውስጥ ኖር ይሆናል። አሁን በረሃብ ውስጥ ኖር ይሆናል። አሁን ባለመከራ ውስጥ ኖር ይሆናል። ነገ ዛሬ ሰብካለሁ። እግዚአብሔር ነገ ከፍ ቢያደርግ ምንም ነገር እንደሆነ መፍጠር እስከማችል ድረስ እግዚአብሔር ውስጣችን ያጽናው። ሃሌሉያ። ውስጣችን ጽኑ አይደለም። አንዳንድ ሰው ድንገት መኪና ሲይዝ ከዛሬ 10 ዓመት ያልጠየቀውን ጓደኛው ሊጠይቅ ይሄዳል። ደህና ነው ወይ? እና ደህና ነው በሰላም ጊዜ አልጠየቀውም። አንተ ታውቃላችሁ አይችልም። ትንሽ ነገር አንችልም። ከትንሽ ነገር ቆሽታችን ትንሽ ናት። አንዳንዶቻችን በቃ ትንሽ ናት። ትንሽ ነገር ነው። በቃ ትንሽ ነገር ፑፍ ብሎ ብታረግ ትንሽ ነገር ውጥርጥር ታረግናለች። ትንሽ ነገር ትንሽ አገልግሎት በር የሆነ ነገር ሲሆን በቃ ሰላም ለማለት ይከብደናል። ይሄ ጥንካሬ እንዳይመስላችሁ ፋሽፋሻነት ነው። አራከም ለእግዚአብሔር ጂንክ ማለታችን ጥንካሬ እንዳይመስላችሁ እግዚአብሔር ባደረገልን ነገር ላይ ጸንተን መቆም የማንችልበት አቅም አለን ነው። ትውልድ ይነሳ። ትውልድ ይነሳ። ለነገ የተዘጋጀ ትውልድ፣ የሚጠባበቅ ትውልድ፣ ምንም ቢሆን የማይሰማው ትውልድ፣ ምንም ቢሆን ጥሩምባ ማያስነፋ ትውልድ፣ ምንም ቢሆን የማይጨው ትውልድ፣ እግዚአብሔርን ብቻ የሚያስብ ትውልድ፣ ምህረቱን ብቻ የሚያስብ ትውልድ ይነሳ። አሜን። ምህረቱን ብቻ የሚያስብ እግዚአብሔርን ብቻ የሚያስብ ጌታ ለዘላለም ይባረክ። ያስብ ትውልድ ይነሳ። ታላላቅ ነገሮች ያስደንቁት። ታላላቅ ነገሮች ያስደንቁታል። ውስጣችን ከጠላት ደካማ ከሆነ ዘዳግም ምዕራፍ 2:25 ላይ እግዚአብሔር ቃል እንደዚህ ይላል፣ ከዛሬ ጀምሮ ማስፈራትህና ማስደንገጥን እሰድ ዘንድ እጀምራለሁ። ገና ወሬህን በሰሙ ጊዜ ይንቀጠቀጣሉ፣ ድንጋጤ ይይዛቸዋል። ይሄ ለኪዳን ልጆች የተነገረ እውነት። ይሄ የኪዳን ልጆች ልክ ነው። እግዚአብሔር የጠራቸው ወገን ያላቸው የኪዳን ልጆች ልክ ነው። እኛም በዚህ ኪዳን ቃል ውስጥ ገብተናል። ብዙ ነገሮች የሚያንቀጠቅጠን ሳይሆን፣ ብዙ ነገሮች ወገኖች የሚያርበተብተን ሳይሆን፣ በሚያንቀጠቅጡ ነገሮች መካከል ሀለሞተን የሚያንቀጠቅጡ ነገሮችን ልናንቀጠቅጥ የተጠራን ሰዎች ነን። ጌታ ለዘላለም የተባረከ ይሁን። ገና ወሬን ሲሰሙ ድንጋጤ ይዛቸዋል። ትውልድ መካከል ተቀረች ለብዙ ነገር እንዲህ በእኛ እንዲንቀጠቀጥ የተጠራን ሰዎች ብዙ ነገር አንቀጥቅጡናል። ብር አንቀጥቅጡናል፣ ክብር አንቀጥቅጡናል፣ ስም ዝና አንቀጥቅጡናል፣ የሆነ ነገር አንቀጥቅጡናል። በቃ እንዲህ ቫይብሬሽን ላይ እንዳለ ሞባይል እግዚአብሔር ይፈውሰን። ጨካኝ ትውልድ ይነሳ። ክብር ለእግዚአብሔር። አሜን። ያስደነግጥ ጌታ የተመሰገነ። አሜን ሃሌሉያ። ስሙ እናንተ ሩም ውስጥ ያላችሁ ወገኖች ልጆች ይነሳል። አሜን። ልጆች ወደ እናንተ ዩሮ ዶላር አንቀጥቅጦ የሚሄዱ ሳይሆኑ በጀት ሄዶ የሚያገለግሉ ልጆች ይነሳል። በጀት ሄዶ ከሀገራችን ላይ በጀት ሄዶ ሃሌሉያ በየሀገራችን ሄዶ አገልግሎትን ምንም ነገር እንዳልሆነ ማይሰማቸው ክብር ለእግዚአብሔር ይሁን። ይነሱ። አሜን። ይነሱ። አሜን። ይነሱ። ክብር ለእግዚአብሔር ይነሱ። የጨከኑ ልጆች በትንሽ ነገር ገንዘብ ያለውን ሰው ሲያዩ አንዳንዱ ውስጡ በቃ እንደዚህ ይከለከታል። አዲስ አበባ የገባው አካባቢ አንዳንዶቹ ማሚ ጋር ደውዬ ማሚ እና ማሚ እንዲህ ብላ ማሚ ይሉኛል እና እናታቸው ጋር ይመስለኝ ነበር። እድሜ ልካቸው እናታቸው ማሚ ብሎ ማያውቁ ዛሬ ገንዘብ ያላትን ማሚ እረፍት ነው። ኧረ በእግዚአብሔር ይታመናል። ኧረ በሻሻል ሰላም ቆንሽ ሰላም ትባያለሽ። ገንዘብ ሳለሽ ማሚ ታናሽ ቆንሽ አንቺ ማሚ አይ ዳዲ ከራሱ የሚያንሰው ሰውዬ ገንዘብ ስላለው ጋሼ ምን ቀጥቀጥ ነው። ትህትና አይደለም፣ ሽንገላ
ትህትና አይደለም እንዳይመስላችሁ ትህትና ከሆነ ደሃው ላይ ማሚ ማለት አለ አሜን ምስኪን እናቶችን ማሚ ማለት አለበት ዳዲ ማለት የማንቀጥቀጥ ነው የበረዲ ማለት ነው አረ የጸና ትውልድ ይነሳ አረ የጨከነ ትውልድ ይነሳ ገንዘብ ማንቀጥቀጠው ንብረት ማንቀጥቀጠው ሀብት ማንቀጥቀጠው ታላላቆች ማንቀጥቀጡ ጌታ የተመሰገነ ይሁን በር የሚከፍት ሰው ማንቀጥቀጠው ናዳሉ ወራጅ ሰው በር የሚከፍት ከሆነ እኮ ሰውየው በቃ እንደዚህ ማለት ጫማውን መያዝ ጨርቁን መያዝ ቀርቧል ትህትና ቢሆን እኮ እሰየው ግን አይደለም አንቀጥጦ ነው ብዙ ነገር ከዚህ በኋላ ጆሮ ያለው ይስማ ጨካኝ ትውልድ ይነሳ ትውልድ ዘመን ምን ማንበቅብቆት ጌታ የተመሰገነ ይሁን እግዚአብሔር የተመሰገነ ምን ነገር ማስፈራ እግዚአብሔር የሚፈራ በጽድቅ የሚሄድ ከጽድቅ የተነሳ ሃሌሉያ ሃሌሉያ ከጽድቅ የተነሳ ጌታ ለዘላለም የተባረከ በእግዚአብሔር ተማምኖ የሚወጣ ትውልድ አሜን 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 ገንዘብ ያላችሁ እግዚአብሔር ይባርካችሁ እናንተ ምንም ጠቃሚ ነው ግን አንዳንዴ ስንሸነግላችሁ ገስጹ አሜን እናንተ ቆይ ታውቃላችሁ ይገባችኋል እናንተ ማለት ስትባሉ ዝምባችሁ አትዋጡ ሰው በቢሲ ግን ሰሙ ዝም ብላችሁ አትክተቱ ሰው በስሜ ጥራይ በሉ አሜን ታላላቅ ነገሮችን የሚያስደነግጣችሁ ሁሉ ታላላቅ ውስጣችን ጽኑ ካልሆነ ውስጣችን ጠንካራ ካልሆነ መንፈሳችን ጠንካራ ካልሆነ ልባችን ጠንካራ ካልሆነ ምን ልፈተን ሰዎች በተራ ነገር ላይ በተራ ሰው ምንመላለስ ሰዎች እግዚአብሔር ከፍ ላለ ማዕረግ ጠርቶን እግዚአብሔር ከፍ ላለ እውነት ጠርቶን እግዚአብሔር ከፍ ላለ ክብር ጠርቶን በእግዚአብሔር ክብርና ፈቃድ መመላለስ ይገባል በትናንሽ ነገሮች ላይ የተፈረከረትን ሰዎች እንሆናለን ከዚህ በኋላ እግዚአብሔር ጆሮ ያለው ይስማ ከሰማችሁ ቃል የተነሳ ንጹሃን ናችሁ እንደተባለ በኢየሱስ ክርስቶስ ይሄ ቃል ዛሬ በሕይወትሽ ላይ ይስራ ይሄ ቃል ዛሬ በሕይወት ላይ ይስራ ይሄ ቃል ዛሬ በመንገዳችሁ ላይ ይስራ ጥሪ ያላችሁ ራእይ ያላችሁ ነጋዴዎች አገልጋዮች በየቢሮ ስትገቡ በየትም ስፍራ በእግዚአብሔር ላይ ተማምናችሁ መውጣትና መግባት እንዲሆንላችሁ ዛሬ መልእክት አለ በኢየሱስ ስም አቤቱ ልቤ ጽኑ ነው ታለ በኢየሱስ ስም ልባችሁ የጸና ይሁን ውስጣችሁ የጸና ይሁን አካሄዳችሁ የጸና ይሁን አገልግሎታችሁ የጸና ይሁን መንገዳችሁ የጸና ይሁን አሜን 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 የጸና ይሁን በርታ ጽና በሉት አጠገባችሁ ነው ሰው በርታ ጽና በሉት ሃሌሉያ ጽና ምን ፊታችን እንዳላውቅም በዚህ ላይ ተቃልን ግን አንድ ነገር በውስጤ ይሰማኛል ጽናትን የሚጠይቅ ነገር ጆሮን ጩሁ የሚያሳይ ነገር በመንገዳችን ላይ አለ በቤተ ክርስቲያን ዙሪያ አለ ዛሬ ግን ወገባቸውን የሚያሸነፍጡ ሃሌሉያ የታጠቁ ልጆች በጌታ በኢየሱስ መነሳት ይሁንላቸው በጌታ በኢየሱስ መነሳት ይሁንላቸው በትንሽ ነገር ማይፈረከረክ በትንሽ ነገር ማቆርፍ በትንሽ ነገር ማለቅስ በትንሽ ነገር ማዝን በትንሽ ነገር ስፍራ ማይለቅ በትንሽ ነገር ግራ ማይገባው በትንሽ ነገር ተስፋ ማይቆርጥ በትንሽ ነገር ተራ ማይሆን ትውልድ በጌታ በኢየሱስ በዚህ ዘመን ይነሳ አሜን ይነሳ ጌታ ተባረከ ይሁን ኃያላን ነጋዴዎች ኃያላን ተማሪዎች ኃያላን ሰራተኞች ኃያላን ባለራዕዮች ኃያላን አገልጋዮች ጌታ ለዘላለም ይባረክ እንደ ሰራዊት የሆኑ የጨከኑ አቤቱ ልቤ ጽኑ ነው የሚሉ በዘት መካከል የበረቱ በተጋድሎ መካከል የበረቱ በወሬ መካከል የበረቱ ሐሜት ማይፈሩ የሰው ፊት ማይፈሩ እንደዚህ ያለው ያዕቆብ ሚስቱ ልጆችን ጠራቸውና የአባታችሁ ፊት ከኔ ጋር እንደ ድሮ አይደለም ነገር ግን የአባቴ አምላክ ከኔ ጋር ነው እንደ ድሮ አይደለም ፊቱን ቀያየረ ሰውየው እና ቀያየረው ለመብራት ሲቀያየር የራሱ ጉዳይ የአባቴ የአብርሃም አምላክ ከኔ ጋር ማንም ፊቱን ቢቀያየር ማንም ጀርባውን ቢሰጥ ማንም ቃል የገባውን እንዳደረገው ባሰብ
ማንም እንዳሰባችሁት ባይሆን ሰው እግዚአብሔር ግን ያው ሰው ለዚህ ነው ዳዊት ሰው ምን ያደርገኛል አልፈራም እግዚአብሔር ይረዳኝ ሰው ያረጋኝ አሜን ታጠቀ ሊሆን ይችላል ትልቅ ሊሆን ይችላል ትንሽ ሊሆን ይችላል ሰው በሰራዊት ገዛ በእግዚአብሔር የምንታመን በመንፈስ እሱን የምናመልክ ኪዳን ያለን በሰማይ ቤት ያለን አረጋው ለእግዚአብሔር ይሁን ለታላቅ ነገር የታጨን ለታላቅ ጥሩ የተመረጥን ጌታ ለዘላለም የተባረከ ይሁን ኃጢአት ልካችን ያልሆነ ዋው ጌታ ይባረክ ጽኑ ሰዎች እንድንሆን ተጠርተናል እግዚአብሔር ይባረክ አንገቶቻችን